ላመናችሁበት ፍቅር ሲባል ምን ያህል ርቀት መሄድ ትችላላችሁ? ሰዎች ለፍቅር ያላቸው አገላለጽ የተለያየ ነው። አንዳንዶች ለፍቅር ሲሉ ሀብትና ንብረታቸውን ይተዋሉ፣ ሌሎች ደግሞ ቤተሰባቸውን እስከ መካድ ይደርሳሉ። ነገር ግን የገዛ ፊትን በስለት አስከትፎ ስፍር ቁጥር የሌላቸውን የፕላስቲክ ሰርጀሪዎች በማድረግ የተፈጥሮ ውበትን ሙሉ በሙሉ አጥፍቶ ራስን ወደ አስፈሪ ፍጡርነት መቀየር፣ በመጨረሻም ያ ሁሉ መከራና መስዋዕትነት የተከፈለለት አፍቃሪ ባል በሌላ ሴት ሲማገጥ እንደማየት የሚዘገንን ነገር የለም። ነገር ግን ይህንን ልብ ሰባሪ ፍጻሜ የገጠማት አንድ ሴት አለች። በዓለም ዙሪያ ካትውመን በሚለው የተሰጣት ቅጽል ስም በስፋት ትታወቃለች። ነገር ግን በቤተሰብ በተሰጣት ትክክለኛ ስም ጆዝሊን ዋይልደንስታይን ትባላለች። እስቲ አስቡት፣ ጠዋት ከእንቅልፋችሁ ስትነቁና መስታወት ስትመለከቱ የራሳችሁ ፊት ጠፍቶ ሌላ እንግዳ ፍጡር ሆናችሁ ብትገኙ ምን ይሰማችኋል? አብዛኛው ሰው ይህንን ታሪክ ሲሰማ አንዲት ምስኪን ሴት ለባሏ ካላት የተንሻፈፈ ፍቅር የተነሳ ፊቷን ያጠፋችበት የፍቅር ታሪክ በማድረግ ይወስደዋል። ባሏ ድመቶችን በጣም ስለሚወድ እሱን ለማስደሰት ብቻ ፊቷን ወደ ድመትነት እንደቀየረች ይነገራል። ነገር ግን በትክክል እውነታው ይሄ ነው? የእውነት አንድ ጤነኛ አእምሮ ያላት ሴት ባሏ ድመቶችን ስለወደደ ብቻ ይህን ያህል ስፍር ቁጥር የሌላቸውና አደገኛ የፊት ቀዶ ጥገናዎችን ታደርጋለች ብላችሁ ታምናላችሁ? ብዛት ያላቸው ሰዎች ስለሷ ሶሻል ሚዲያ ላይ ተናግረዋል። ጋዜጣዎች ላይም ብዙ ተጽፏል። ለምሳሌ ጋዜጣ ላይ አንድ ጸሐፊ ስለሷ የጻፈውን ላንብብላችሁ። እኔ በግሌ ይህንን ጉዳይ በጥልቀት ሳስበው ባሏ ሆን ብሎ ፊቷን እንድታበላሽና ውበቷን እንድታጠፋ አድርጓታል ብዬ አምናለሁ። ምክንያቱም እሷ ከሱ ማህበራዊ ደረጃ አንጻር ስትታይ ከልክ በላይ ቆንጆ ስለነበረች ማንም ሌላ ወንድ እንዳይመለከታትና እንዳይወስድበት በማሰብ በራሱ ስር እንድትሆንና እሷን ለማሰር ስለፈለገ ነው። ባሏ ሆን ብሎ የድመት መልክ እንዲኖራት አሳምኗታል። እናም ለተወሰነ ጊዜ የእሱን ፍቃድና ይሁንታ በመቀበል የራሷን ውበት ለማጥፋት ፈቃደኛ ስለነበረች የወንድነት ኩራቱ ወይም ኢጎ በጣም ከፍ አድርጎት ነበር። ነገር ግን ከጊዜ በኋላ ፊቷ ከልክ በላይ እየተበላሸ መጣ። በዙሪያቸው የሚገኙ ሰዎች እረ ጉድ ነው፣ ይህማ በጣም አስቀያሚ ነው፣ ፊቷ እኮ ጨርሶ ጠፍቷል ማለት ጀመሩ። በዚህ ጊዜ እሱም አብሯት በአደባባይ ሲታይ ሀፍረት ይሰማው ጀመር። የሚያስገርመው ነገር ጆዝሊን ራሷ ፊቷ ላይ በግልጽ የሚታይ ለውጥ ቢኖርም በፍጹም ምንም አይነት የፕላስቲክ ሰርጀሪ ተሰርቼ አላውቅም፣ ቦቶክስ የሚባል ነገር ደግሞ በጣም እጠለዋለሁ በማለት ትናገራለች። ቁመናዋና የፊቷ ገጽታ 100% ተፈጥሯዊ እንደሆነ በማድረግ ትከራከራለች። አሁን ባለን መረጃ መሰረት ግን እሷና ባሏ ሁለቱም አንድ ላይ የአይን ቀፎ ቀዶ ጥገና እንዳደረጉ ታውቋል። የፕላስቲክ ሰርጀሪ ባለሙያዎች ፊቷን ተመልክተው በግልጽ እንደሚናገሩት በተደጋጋሚ የፊት ቆዳ መሳብ፣ የጉንጭና የአገጭ መጨመር እና ሌሎች በርካታ ማስተካከያዎችን እንዳደረገች አረጋግጧል። በመጨረሻም በእሷ ላይ የደረሰው ነገር እጅግ በጣም ያሳዝናል በማለት ጽፎ ነበር። በዚህ ቪዲዮ በድራማ በውሸትና በውጣ ውረድ ወደ ተሞላው የጆዝሊን ህይወት ውስጥ ጥልቅ የሆነ ጉዞ እናደርጋለን። ለምን ፊቷን እስከዚህ ደረጃ ድረስ ለመቀየር እንደወሰነች እና ይህ ታሪኳ በሚዲያዎች እንዴት ሙሉ በሙሉ ተጠምዝዞ ለህዝብ እንደቀረበ በዝርዝር እንመለከታለን። ስለዚህ ወንበራችሁን አስተካክላችሁ ቀበቷችሁን አስራችሁ ተቀመጡ፣ ምክንያቱም ይህ ጉዞ እጅግ አስገራሚና ባልታወቁ ፍጻሜዎች የተሞላ ይሆናል። ጆዝሊን በህይወት ዘመኗ በሚሊዮኖች የሚቆጠር ዶላር በፕላስቲክ ሰርጀሪ ላይ አጥፍታለች። ነገር ግን የልጅነት ህይወቷ ስንመለከት ከሀብትና ከቅንጦት በጣም የተራራቀ ነበር። በስዊዘርላንድ የተወለደችው ጆዝሊን አባቷ በአንድ የልብስ መደብር ውስጥ የሚሰራ ተራ ሰራተኛ ነበር። እናቷ ደግሞ የቤት እመቤት ነበረች። ነገር ግን ጆዝሊን በውስጧ ትልቅ ህልም ነበራት። በታዳጊነት እድሜዋ ከአንድ የስዊዘርላንድ ፊልሞች አዘጋጅ ጋር የፍቅር ግንኙነት ትጀምራለች። እናም ወደ ከፍተኛው የህብረተሰብ ክፍል ለመግባት በዚህ መልኩ የመጀመሪያውን እርምጃ ተራመደች። ብዙም ሳይቆይ ጥንዶቹ መኖሪያቸውን ወደ ፓሪስ ቀየሩ። ፓሪስ ላይ የነበራት ቆይታም ወደፊት ለሚኖራት የቅንጦት ህይወት ትልቁን በር ከፍቶላታል። ፊልም ላይ ከሚሰራው ፍቅረኛዋ ጋርም ለረጅም ጊዜ የዘለቀ የጋራ ጊዜ አልነበራቸውም። በዚሁ የፓሪስ ቆይታዋ ነበር እንግዲህ የፈረንሳይ ቢሊዮነርና የጥበብ ዕቃዎችን ነጋዴ ቤተሰብ ወራሽ የሆነውን የወደፊት ባሏን አሌክ ዋይልደንስታይንን ለመታወቅ የበቃችው። ጥንዶቹ ለመጀመሪያ ጊዜ የተገናኙት እንደ አውሮፓውያን አቆጣጠር በ1977 ዓ.ም በኬንያ በሚገኘው ግዙፍ የአሌክ እርሻ ቦታ ውስጥ ነበር። እርሻ ቦታው በጣም ግዙፍ ስፍራ ነበር። እስቲ አስቡት፣ ቢሊዮነሮች የሚዝናኑበት መንገድ ምን እንደሚመስል ከዚህ መረዳት ትችላላችሁ። የተገናኙት አንበሳ ለማደን በወጡበት አጋጣሚ ነበር። የነበራቸው አንበሳን የማደን ስራ ወደ ፈጣን የፍቅር ግንኙነት ተቀየረ። ቢሊዮነሮች ለዝናና ለመዝናናት ሲባል የሚያደርጉትን ነገር ስትመለከቱ በእውነት ያስገርማል። አንበሳን ማደን። ሁለቱም ፍቅራቸው ቀጠለና በሚቀጥለው ዓመት ላስ ቬጋስ ውስጥ በጣም ደማቅ የሆነ የጋብቻ ስነ ስርዓት ፈጸሙ። ከዚያም 2 ልጆችን በማፍራት የተንደላቀቀ ህይወታቸውን መኖር ጀመሩ።
የነበራቸው የንብረትና የሀብት ማህደር ብንመለከት በፈረንሳይ ቤተ መንግስትን የሚያስንቅ ግዙፍ ቤት ነበራቸው። በአሜሪካ በስፋቱ የሚታወቅ የእርሻ ቦታ ነበራቸው። በተመሳሳይ መልኩ በአሜሪካ ኒውዮርክ ከተማ ማንሃታን በተባለ ቦታ ደግሞ 25000 ካሬ ስፋት ያለው ዘመናዊ ቤት ነበራቸው። እናም ጆዝሊን እንዳቀደችው ከዓለማችን ታዋቂና ሀብታም ሰዎች ጋር የምትውል ታዋቂ ሰው መሆን ችላ ነበር። ነገር ግን የሁለቱም የትዳር ህይወት ልክ እንደ ሀብታቸው ግዙፍነት በብዙ መሰናክል የተሞላ ነበር። አሌክ እንደሚናገረው ከሆነ ጆዝሊን ለፕላስቲክ ሰርጀሪ ያላት ከፍተኛ ፍቅር የተጀመረው ከሰርጋቸው በኋላ ወዲያውኑ ነበር። ጥንዶቹ የመጀመሪያውን የአይን ቀፎ ሰርጀሪ በጋራ ለማድረግ ወሰኑ። እስቲ ያስቡት፣ አንድ ሰው ከጫጉላ ሽርሽር ሲመለስ የኔ ፍቅር ለሰርጋችን ማስታወሻ እንዲሆነን ፊታችንን አብረን ቀዶ ጥገና እንሰራ ብሎ ሲጠይቃችሁ ሁኔታው ፍጹም የለየለት እብደት ነበር። ከዚህ በኋላ ጆዝሊን የነበራት የፕላስቲክ ሰርጀሪ ጉዞ እጅግ አስፈሪና ከልክ ያለፈ እየሆነ መጣ። በመጨረሻም የድመት መልክ እንዲኖራት አደረጋት። ፈጣሪ አሳምሮ ቢሰራትም እሷ ግን መልኳን ለማበላሸት ከፈጣሪ ጋር እየተጣላች ነበር። በዚህም ምክንያት በዓለም አቀፍ ደረጃ ታዋቂ እንድትሆንና የብዙዎችን ትኩረት መሳብ እንድትችል አደረጋት። ነገር ግን ጆዝሊን የነበራት የተለየ የፊት ገጽታ ከተፈጥሮ ውጭ የተሰራ ሳይሆን በዘር የተላለፈላት እንደሆነ አጥብቃ ትከራከራለች። ለዚህም ማረጋገጫ እንዲሆን የአያቷን ፎቶግራፎች በማምጣት ፊቷ ከአያቷ ጋር እንደሚመሳሰል ትናገራለች። ነገር ግን ያደረገችው ክርክር ካይሊ ጄነር ከንፈሮቼ ሙሉ በሙሉ ተፈጥሯዊ ናቸው በማለት እንደምትከራከረው አይነት የውሸት መከላከያ ነበር። ማንም ሰው የድሮ ፎቶዎቻቸውን ወደ ኋላ ተመልሰው በማየት የሚናገሩት ነገር በፍጹም እውነት እንዳልሆነ በቀላሉ መረዳት ይችላል። እኔ በግሌ ጆዝሊን እነዚህን የድመት ቅርጽ ያላቸው የፊት ገጽታዎች ከአያቷ ወርሳለች ብዬ አላምንም። በስተመጨረሻም ፊቷ ሙሉ በሙሉ የድመት መልክ ስለያዘ የተለያዩ ሚዲያዎችና ጋዜጠኞች እሷን ካትውመን፣ የአንበሳዋ ንግስት እና የዋይልደንስታይን ሙሽራ እያሉ መጥራት ጀመሩ። አንዳንዶች ይህንን ታሪክ ለማራገብ ሲፈልጉ የዚህ ሁሉ ምክንያት ባልዋ ለድመቶች የነበረው ከፍተኛ ፍቅር ነው ይላሉ። እሷ ድመቶችን ስለሚወድ ብቻ እሱን ለማስደሰት ፊቷን ቀየረች የሚለው ዜና በስፋት ተሰራጨ። ነገር ግን ከብዙ ሪሰርች በኋላ የተሰራጨው ወሬ ሙሉ በሙሉ የፈጠራና የውሸት እንደሆነ ደርሼበታለሁ። እውነታው ምን መሰላችሁ? ጆዝሊን አያቷ በተወሰነ መልኩ የድመት መልክ እንደነበራት ተመልክታለች። እናም ከአያቷ ጋር ለመመሳሰል የፈጠራ ሀሳብ ውስጥ ከገባች በኋላ ሰርጀሪ መሰራት ሱስ ሆኖባት ነበር። በአንድ ቃለ ምልልስ ላይ የዱር ድመት አይኖች በጣም ሲበዛ ፍጹም ናቸው። የአያቴን ፎቶግራፎች ብትመለከቱ የምትመለከቱት እነዚህን የድመት አይኖችና ከፍ ያሉ ጉንጮች ነው በማለት ተናግራለች። እሷን በነበራት ያልተለመደ ገጽታ ምክንያት ታዋቂነትን ስታገኝ ነገሩን ይበልጥ ገፋችበት። ፕሮግራሞች ላይ ስትገኝ የነብርና የድመት ቆዳ ዲዛይን ያላቸው ልብሶችን ለብሳ መሄድ ጀመረች። ከዚህም በዘለለ ቤቷ ውስጥ የዱር ድመቶችንና ጥቁር ነብር ነበሯት። ኬንያ ውስጥ በሚገኘው እርሻ ቦታቸው ውስጥ ደግሞ ጥይት የማይበሳው መስታወት ውስጥ 2 ግዙፍ ነብሮችን ታሳድግ ነበር። የምታደርጋቸውን ነገሮች ስንመለከት ሴትየዋ እውነትም ጤነኛ አልነበረችም። አሌክ እና ጆዝሊን በአማካይ በአንድ ወር ውስጥ ብቻ ከ$1 ሚሊዮን በላይ ያወጡ ነበር። እውነት ለመናገር ይህንን ሳስበው ጭንቅላቴን ሊፈነዳ ደርሶ ነበር። ይሄ ማለት በአንድ ወር ውስጥ ከ160 ሚሊዮን ብር በላይ ያወጡ ነበር ማለት ነው። እንዴት $1 ሚሊዮን በወር በምን መልኩ ያጠፉታል? አብዛኛው የዓለማችን ማህበረሰብ በህይወት ዘመኑ እንኳን አግኝቶት የማያውቀው ገንዘብ እነሱ ግን በ30 ቀናት ውስጥ ብቻ ይበትኑት ነበር። ነገር ግን የሚያሳዝነው የነበራቸው ሀብትና ገንዘብ ትዳራቸውን ማዳን አለመቻሉ ነበር። የሁለት አስርተ ዓመታት የትዳር አጋርነታቸው በአንድ ያልታሰበ ምሽት ፈረሰ። በ1988 ዓመተ ምህረት ክረምት ላይ ጆዝሊን ኬንያ ከነበረው እርሻ ቦታቸው በመነሳት ወደ ኒውዮርክ በረረች። ማንሃታን ወደሚገኘውና 14 ክፍሎች ወደ ነበሩት የቅንጦት ቤታቸው ስትገባ ግን ያልጠበቀችው ነገር ገጠማት። የራሷ መኝታ ቤት በሩን ከፍታ ስትገባ ባሏ የ20 ዓመት ወጣት ከሆነችው ሩሲያዊት ሞዴል ጋር አልጋ ላይ ተጋድሞ ታገኘዋለች። እስቲ ሁኔታውን በአይነ ህሊናችሁ ሳሉት። ይህ ብቻም አይደለም። አሌክ ሚስቱን ሲያይ ከማፈር ከመደንገጥና ይቅርታ ከመጠየቅ ይልቅ በጣም ተናዶ ሽጉጡን አወጣና ሊገድላት ሞከረ። ጆዝሊንና አብሯት የነበሩት ጠባቂዎቿም በድንጋጤ ወደ ኋላ ማምለጥ ነበረባቸው። የጆዝሊን ጠባቂ በፍጥነት ፖሊስ ጋር ደወለ። ብዙም ሳይቆይ ቢሊዮነሩ አሌክ በፖሊስ ቁጥጥር ስር ዋለ። ክስተቱ አነጋጋሪ ቅሌት ነበር። ምክንያቱም የዋይልደንስታይን ቤተሰቦች የግል ህይወታቸውን በሚስጥር በመያዝ ይታወቁ ነበር። አሌክ በውስጡ እንዴት እንዲህ ታደርገኛለች፣ እንዴት ፖሊስ ትጠራብኛለች በማለት በጣም ተበሳጭቶ ነበር። በሚቀጥለው ቀን የጋዜጣ ርዕሶች በአጠቃላይ በተፈጠረው የቅሌት ዜና ተሞልተው ነበር። በዚህም ምክንያት የትዳራቸው የፍቺ ሂደት ወዲያውኑ ተጀመረ። የፍቺ ሂደቱ 2 ዓመታት የፈጀ ሲሆን በጣም አስቀያሚ፣ በጭቅጭቅና በስም ማጥፋት የተሞላ ነበር።
ጆዝሊን የቤተሰቡን ሀብት እየደበቀ ነው በማለት አሌክን ከሰሰችው። በመጨረሻም ነገሩ እየተወሳሰበ ሄዶ የፌዴራል ምርምር ቢሮ FBI ሳይቀር በጉዳዩ ውስጥ ጣልቃ ገብቶ ነበር። አሁን አስገራሚውን የፍች ክፍያ በጥልቀት መመልከት አለብን። እንደ አውሮፓውያን አቆጣጠር በ1999 ዓ.ም የዋይልደንስታይን ቤተሰብ በዓለም ታሪክ ውድ ከተባሉት የፍች ክፍያዎች አንዱን በመፈጸም አዲስ ታሪክ ጽፏል። ጆዝሊን $2.5 ቢሊዮን በአንድ ጊዜ ተቀብላለች። በተጨማሪም ለሚቀጥሉት 13 ዓመታት በየዓመቱ $100 ሚሊዮን እንዲከፈላት ተወሰነ። ይህ ክፍያም በታሪክ ከፍተኛው የፍች ክፍያ ተብሎ ተመዝግቧል። ዜናው ሀብታሞችን ማግባት ለሚፈልጉ ሴቶች እንደ ትልቅ ነገር ሊቆጠር ይችላል። ነገር ግን በዚህ ስምምነት ውስጥ አንድ እጅግ አስገራሚ ቅድመ ሁኔታ ነበረው። ዳኛው በግልጽ እንዳዘዘው ጆዝሊን ከተሰጣት የፍች ክፍያ ላይ ለተጨማሪ ሰርጀሪ ስባሪ ሳንቲም እንዳታወጣ ተከልክላለች። ይህ ማለት ዳኛው ገንዘቡን ውሰጂ፣ ነገር ግን ፊትሽን ማበላሸት አቁሚ ብሏት ነበር ማለት ይቻላል። አሌክ እንደ አውሮፓውያን አቆጣጠር በ2008 ዓ.ም ከዚህ ዓለም በሞት ተለየ። ጆዝሊን የመጨረሻውን የፍች ክፍያ ከቤተሰቡ የተቀበለችው በ2015 እንደሆነ ተናግራለች። አሁን ከዚህ ጋር አንድ ጥያቄ ማንሳት ፈልጋለሁ። ዳኛው ቅድመ ሁኔታ ማስቀመጥ ለምን አስፈለገው? ባሏ ከፍተኛ መጠን ያለው ገንዘብ እየከፈላት ስለሆነ እሺ ገንዘቤን ውሰጂ፣ ነገር ግን ከምንም በላይ የምትወጂውን የፕላስቲክ ሰርጀሪ እንዳታደርጊበት በማለት ሆነ ብሎ ሊያበሳጫት ፈልጎ ነው? ወይስ ዳኛው በእውነት ፊቷ ከዚህ በላይ መበላሸት እንደሌለበትና ራሷን እየጎዳች እንደሆነ ስላመነ ነበር? ነገር ግን ጆዝሊን ዳኛው የሰጣትን ትዕዛዝ አክብራለች ብዬ አላስብም። በድብቅም ቢሆን ሰርጀሪ መሰራቱ አልቀረም። ከተፈጠረው ውዝግብ ከተወሰኑ ዓመታት በኋላ ጆዝሊን የፋሽን ዲዛይነር ከሆነው ሎይድ ክላይን የተባለ የ36 ዓመት ወጣት ጋር ፍቅር ጀመረች። የዛኔ ጆዝሊን 63 ዓመቷ ላይ የነበረች ሲሆን ከሱ ጋርም አብሮ መኖር ጀምረው ነበር። አስቡት፣ ጆዝሊን ፍቅረኛዋን በ27 ዓመታት ትበልጠው ነበር። ከተወሰነ ጊዜ በኋላ ጆዝሊን የተቀበለችው $1 ቢሊዮን እና የነበራት የተንደላቀቀ ህይወት እንደ ጤዛ ረግፎ አለቀ። በ2023 ዓ.ም ፍቅረኛዋ ክላይን እንዳረጋገጠው የነበራቸው ሀብትና ገንዘብ በሙሉ ጨርሰው ነበር። በትራምፕ ታወር ላይ የነበሯት በውድ ዋጋ የተገዙ 3 አፓርታማ ቤቶችም በዕዳ ምክንያት ተወረሱ። ከዚህም በላይ በ2018 ዓ.ም ጆዝሊን በይፋ የኪሳራ ማመልከቻ አቀረበች። የሚገርመው ነገር ከነበሯት ዕዳዎች መሃል አንዱ ሪጋል ለተባለው ጌጣጌጥ መሸጫ መደብር ያልመለሰቻቸው ጌጣጌጦች ስለነበሯት ነበር። የነበራት የዕዳ መጠን $268,000 ሲሆን ወለዱ ሲጨመርበት ግን $344,000 ደርሶ ነበር። የምታወጣው የገንዘብ መጠን በጣም ያስጨንቃል። እስቲ ያስቡት፣ የተቀበለችው $2.5 ቢሊዮን ነበራት። አሁን ግን ለጌጣጌጥ መክፈያ እንኳን ገንዘብ ስላልነበራት ፍርድ ቤት እስከ መገተር ደርሳለች። ዕዳው ሳይከፈል ሲቀር ድርጅቱ በእሷ ህጋዊ እርምጃዎችን መውሰድ ጀመረ። ጥቅምት 2023 ዓ.ም ዋና ዳኛ ሚና ሳንቼዝ ጆዝሊንን በቁጥጥር ስር ለማዋል ትዕዛዝ አስተላለፈች። ትዕዛዙ ፖሊሶቹ አድነው እንዲይዟትና የፍርድ ቤቱን ትዕዛዝ እስክታከብር ድረስ በእስር ቤት እንድትቆይ የሚያዝ ነበር። ነገር ግን የተላለፈው የፖሊስ ትዕዛዝ የሚያመጣው ለውጥ አልነበረም። ምክንያቱም ዲሴምበር 2024 ዓ.ም ጆዝሊን ዋይልደንስታይን ባልተጠበቀ ሁኔታ ፓሪስ በሚገኝ አንድ ሆቴል ውስጥ ህይወቷ አልፎ ተገኝታለች። እናም የሞተችበት ምክንያት እግሯ ላይ ባጋጠማት የነርቭ ኢንፍላሜሽን ምክንያት እንደነበረ ተረጋገጠ። የሚገርመው ነገር ደግሞ በሞተችበት ወቅት ከሁለተኛው ባሏ ክላይን ጋር በመሆን ስላሳለፈችው ህይወት የሚናገር የሪያሊቲ ሾው ለመስራት በዝግጅት ላይ ነበሩ። በሌላ በኩል ደግሞ ማያሚ ከሚገኘው ቤቷ ልትባረር የፍርድ ቤት ውሳኔ እየጠበቀች ነበር። የፓሪስ ሆቴል እንደ ጊዜያዊ መኖሪያ የተጠቀመችበት በዚህ ምክንያት ነበር። ምናልባትም በአሜሪካ ከተደራረበባት የዕዳና የህግ ችግር ለመሸሽ ሊሆን ይችላል። አሁን ደግሞ ወደ ታሪኩ ስነ ልቦናዊ ትንታኔ እንግባ። ታሪኩን በጥልቀት ስንመለከት ኢንተርኔት ላይ ምን ያህል የተሳሳቱ መረጃዎች እንደተሰራጩ ማየት እንችላለን። ለምን እንደሆነ ባላውቅም ሰዎች ስለ ጆዝሊን ሲናገሩ የመጀመሪያ ባሏ የነበረው አሌክን ከልቧ በጣም ስለምትወደውና እሱ ደግሞ ድመቶችን ስለሚወድ ፍቅሯን ለማሳየት ፊቷን እንዳበላሸችው ይናገራሉ። ምክንያቱም ታሪኩ በዚህ መልኩ ሲገለጽ ሰዎችን ስሜታዊ ያደርጋል። ምስኪን ለፍቅር ብላ እኮ ነው እንደዚህ የሆነችው ያሰኛል። ነገር ግን በዚህ ቪዲዮ በሚገባ እንደተረዳ ነው ጆዝሊን ፊቷን የቀየረችው ለባሏ አልነበረም። ሰርጀሪ መሰራት ሱስ ሆኖባት ነበር። ምክንያቱም ከሱ ጋር ከተለየችና እሱ ከሞተም በኋላ መሰራቷን አላቆመችም ነበር። በዓለም ላይ ማንም ሰው አንተ ራስህ ከልብህ ካልፈለከው በስተቀር ፊትህ ላይ ስለት እንዲያርፍብህና ቀዶ ጥገና ለመደረግ ሊያሳምንህ አይችልም። ለዚህ ተጨማሪ ማረጋገጫ ከፈለጋችሁ የመጀመሪያ ባሏ የነበረው አሌክ የተናገረው ቃል መጥቀስ እንችላለን።
እሷ እብድ ነበረች። እኔ ስለ ፊቷ ቀዶ ጥገና የማውቀው ሁልጊዜም በመጨረሻ ነበር። ፊቷን ልክ እንደ ቤት ዕቃ ፈታ መግጠም እንደምትችል ታስብ ነበር። የሰው ልጅ ቆዳ እኮ እንደዛ አይሰራም፣ ብነግራትም በፍጹም አሰማኝም ነበር በማለት ተናግሯል። አሁን የሰማችሁት ንግግር ሚስቱ የድመት መልክ እንዲኖራት ከሚፈልግና እንድታደርገው ከሚገፋፋት ወንድ የሚወጣ ቃል ይመስላችኋል? ለእኔ በፍጹም አይመስለኝም። ጆዝሊን ፊቷ ከተፈጥሮ ውጭ መበላሸቱን በጣም ተወደው ነበር። ከሌላው ሰው ከተለየውና እንግዳ ከሆነው መልኳ ተጠቃሚ መሆን ፈልጋ ነበር። ለዚህም ነው በተመሳሳይ ሁኔታ ከልክ በላይ የወፈረ ከንፈር ለማሰራት በርካታ ሰርጀሪዎችን በማድረግ ከምትታወቀው አማንዳ ሊፖር ጋር ብዙ ጊዜ ትታይ የነበረው። ሰዎች ካትውመን ብለው ሲጠሯት ጆዝሊን አፈረች፣ ተደበቀች፣ በፍጹም አላደረገችውም። ይልቁንም ታሪኩን ይበልጥ ለማጋነንና የሰዎችና የሚዲያዎችን ትኩረት ለመሳብ የመጀመሪያው ባሌ በመጀመሪያው የፍቅር ቀጠሮአችን ላይ ያንበሳ ልብን በልቷል በማለት የፈጠራ ወሬ ማሰራጨት የጀመረችው። እውነታው በትክክል ባይታወቅም ኬንያ ውስጥ አንበሳ ገድለው ልቡን በልተው ደሙን ደግሞ እንደ ባዕድ አምልኮ በአንገታቸው ላይ እንደተቀቡት ተናግራለች። በተጨማሪም ይህንን የድመት አባዜዋን ለማሳየት በድመት ቅርጽ የተሰሩ በጣም ውድ ጌጣጌጦችን ትሰበስብ ነበር። እናም ጆዝሊን ከሰርጀሪም በተጨማሪ በዚህ መልኩ በሺዎች የሚቆጠር ዶላር ታባክን ነበር። ለምሳሌ ከዳይመንድ የተሰራና የነብር ቅርጽ ያለው የደረትና የጆሮ ጌጥ በ$90,000፣ የነጭና የጥቁር ነብር ጌጣጌጥ ስብስብ በ$200,000 እና 16 ካራት የዳይመንድ ቀለበት በ$300,000 ገዝታለች። እነዚህ በሙሉ በመጨረሻ ገንዘቧን ከጨረሰች በኋላ ሸጣቸዋለች። ጆዝሊን ይህንን ሁሉ ያደረገችው ለባሏ አልነበረም፣ ያደረገችው ለራሷ ነበር። የሰዎችን ትኩረት በመሳብ ትደሰት ነበር። እሷና ባሏ ሚዲያ ላይ የግል ህይወታችንን ምስጢር የምንጠብቅ ጥንዶች ነን በማለት በመናገር ይታወቁ ነበር። ነገር ግን ፊቷ በዚህ ደረጃ ሰርጀሪ በተሰራችበት ሁኔታ እንዴት የግል ህይወቴን እደብቃለሁ ብላ መናገር ትችላለች? ምናልባት እሷ ህይወቷን መደበቅ ትፈልግ ይሆናል። ነገር ግን ሰዎች ትኩር ብለው ሲመለከቷት ደስታ ይሰማት ነበር። የምታደርጋቸው ጥረቶች በሙሉ የሚዲያን ትኩረት በሷ ላይ ለማቆየት ነበር። ይህ ታሪክ ሰዎች መስማት እንደሚፈልጉት አይነት የተንሻፈፈ የፍቅር ታሪክ አይደለም። የሚያሳዝነው ነገር ጆዝሊን በጣም ሀብታም ነበረች። የፈለገችው ነገር ማድረግ ትችል ነበር። ነገር ግን ለሷ የሀብታም ሰው ሚስት ብቻ መሆን በቂው አልነበረም። በራሷ መንገድ ታዋቂ ሴት መሆን ትፈልግ ነበር። ለዚህም ነው ሰዎች ካትውመን ብለው ሲጠሯት ደስታ የሚሰማት። በሷ ቤት ከፈጣሪ ጋር በመጣላት በራሷ መንገድ ስሟን እየገነባች ነበር። እስኪ አንድ ጥያቄ ልጠይቃችሁ። ለምንድነው ሰዎች ፊቷን ያበላሸችው ለባሏ ስትል ነው ብሎ ማመን የፈለጉት? የተለመደውና ምክንያታዊ የሆነ አገላለጽ አንዲት ሴት ፊቷን ይበልጥ ቆንጆ ለማድረግ ስትሞክር ብቻ እንደምታበላሸው ነበር። ሰዎች የዘመኑን የቁንጅና መለኪያ ለማሟላት ሲሉ በተደጋጋሚ የፕላስቲክ ሰርጀሪዎችን ያደርጋሉ። ነገር ግን ጆዝሊን ያደረገችው በዚህ መንገድ መረዳት ስህተት ነው። አንዲት ሴት የምታደርገው ነገር በሙሉ ለአንድ ወንድ ብላ ነው ብላችሁ የምታስቡ ከሆነ ይህ ትልቅ ስህተት ነው። በተለይ ደግሞ ከፍተኛ ስቃይ፣ ጊዜና ወጪ የሚጠይቅ የፕላስቲክ ሰርጀሪ፣ ማደንዘጃ ተወግታ፣ የሞት አደጋን ተጋፍጣ፣ ለማገገም ረጅም ጊዜ ወስዳ ይህን ሁሉ የምታደርገው ለባሏ ብላ ነው? መልሱ ለእናንተ ትቸዋለሁ። አንድ እውነታ ግን አለ። ሴቶች ሁል ጊዜ የፕላስቲክ ሰርጀሪ የሚሰሩት ለራሳቸው የግል ጥቅም ሲሉ ነው። ለምሳሌ የካርዳሽያኖች ቤተሰብን ተመልከቱ። ነገር ግን በካርዳሽያኖችና በጆዝሊን መካከል አንድ ትልቅ ልዩነት አለ። ካርዳሽያኖች ሰርጀሪ የሚያደርጉት ይበልጥ ማራኪና ቆንጆ ሆነው ለመታየት ነው። ጆዝሊን ግን ተጨማሪ ሰርጀሪዎችን የምታደርገው የሰዎችን ትኩረት ከሷ ላይ እንዳይርቅ ለማድረግ ብቻ ነበር። ጆዝሊን እጅግ በጣም ቆንጆ ብትሆን ኖሮ መንገድ ላይ ስታልፍ ቆማችሁ ትመለከቷት ነበር? ስለሷ ጋዜጦች ይጽፉ ነበር? እኔ ሳይሆን ስለ ካትውመን ይህንን ቪዲዮ ሰራላችሁ ነበር? ከመጠን በላይ ትኩረት የሚሰጠው ለማራኪነት ነው ወይስ ለመበላሸት? እውነቱን ለመናገር መልሱ ሁለተኛው ነው። በሶሻል ሚዲያ ላይ በሚሊዮን የሚቆጠር ተከታይ ያላቸው አብዛኛዎቹ ሰዎች ቆንጆ ወይም ስኬታማ ስለሆኑ አይደለም። ይልቁንም መልካቸው ከተፈጥሮ ውጭ የሚያበላሹ ወይም ወጣ ያሉ ነገሮችን የሚያደርጉ ሰዎች ናቸው። እነዚህ ሰዎች የሚዲያና ማህበረሰብ አቴንሽን ፈላጊ ናቸው። ስለዚህ ጆዝሊን ፊቷን ለዘላለም ያጠፋችው በዚህ መንገድ ነበር። ለባሏ ብላም አይደለም፣ ለፍቅር ብላም አይደለም። ነገር ግን ለሷ ምንም ደንታ ለሌለው እና ትኩረቱን ብቻ ለሚሰጣት ህዝብ ብላ ነው። እስከ ቪዲዮ መጨረሻ ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ማድረግን አትርሱ። እስካሁን የቻናሌ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ እንድትቀላቀሉ ጋብዛችኋለሁ። በቅርቡ በሌላ ቪዲዮ እስክንገናኝ በያላችሁበት ሰላም ሁኑ።